ግን ንቁምና በጣም ደስ ብሎኝ ሰብካቸዋለሁ የጌታን ቃል። እግዚአብሔር አምላክ ብሩክ ይሁን። ለሁላችን ቤተሰብ የሆነ ቃል ነው ብዬ አስባለሁ። ግን ደግሞ እግዚአብሔር ዛሬ ማታ ለሁላችን በዚህ ቃል ይናገረናል። እንደገና የምንተርክበት እንደገና የምንደነቅበት ማታ ያደርግልናል። ለስሙ ክብር ይሁን። ማቴዎስ ወንጌል ምዕራፍ 8 ከ1 እስከ 4 አነባለሁ። እንደዚህ ይላል። ማቴዎስ 8 ከቁጥር 1 እስከ 4 ማለት ነው። በአዲስ ኪዳን ገጽ 6 ማለት ነው። እሺ። ከተራራው በወረደ ጊዜም ብዙ ሕዝብ ተከተሉት። እነሆ አንድ ለምጻም ሰው ወደ ኢየሱስ ቀረበና ከፊቱ ተንበርክኮ እየሰገደለት ጌታ ሆይ ብትፈቅድስ ልታነጻኝ ትችላለህ አለው። ኢየሱስም እጁን ዘርግቶ ዳሰሰውና ፈቃዴ ነው ንጻ አለው። እስቲ እንደው በቀብድም ቢሆን እንዲህ ቢል ራሱ ያምርበታል ብሉ። እስቲ እኔ ያልኩት እስቲ ያምርበታል ብሉ። እንዲሁ ማለት ቢል ራሱ ያምርበታል። አንዳንድ ጊዜ ለመሞከር ጥረት አድርጋችሁ አታውቁም? አሳያቸዋለሁ በኋላ። በዛ ዘመን በዚህ አውድ ለምጻምነት ተራ ነገር አይደለም፣ በጣም ብዙ ነገር ማለት ነው። እና የሱንም ጥያቄ ካያችሁ በጥያቄ መልክ ሳይሆን ከወደድ ካንተ ልታነጻኝ ትችላለህ ነው። እና የጌታችን መልስ እወዳለሁ። ደስ አይልም? እስቲ በሉት ባካችሁ። እወዳለሁ ምን በል ንጻ አለው። ሰውየውም ወዲያው ከለምጹ ነጻ። ከዚያም ኢየሱስ መፈወስን ለማንም አታውራ፣ ነገር ግን ይሄንን ሄደ ለራስህ ለካህን አሳይ፣ ሙሴ ያዘዘውንም መባ አቅርብ፣ ይህም ምስክር ይሆንላቸዋል አለው ይላል። በጣም ልቤን የገዛው ሳካፍላችሁን ጫን ብዬ የምናገረው ሂድና ራስህን ለማን አሳይ? ለካህን። ካህን አይቶ መርምሮ አይቶ በደንብ ፈታትሾ በቃ አንተ ጤና ሆነሃል ካላለ በቀር እሪ ማለት አይፈቀድም። እኔ አግኝቼው ነበር መንገድ ላይ ምናምን አይፈቀድም። የግድ ካህኑ ፊት መቆም፣ ከዛ በተፈቀደለት በእግዚአብሔር ቃል ልክ መመርመርና ኤፍታ ሊል ይገባል ማለት ነው። ተቀላቀል ሊል ይገባል። በመጀመሪያና በመጨረሻው መካከል ያለው ልዩነት ነው በኃይል ምሰብካችሁ። አጭር ጸሎት እንጸልይ። አባት ሆይ እናመሰግናለን። ቃልህ ሁሌ አዲስ ነው፣ ትናገረናለህ። ክብር ለስም ይሁን። በዚህ ያለነው ከጫፍ ጫፍ እወዳለሁ ንጻ የተባልን አሁን በዝማሬ በኃይልና ውጅ እንደነበር አቤቱ ይሄንን አግኝቶብኝ ነው እንዳንል አርገ ማንም ከማያየን ሰፈር የሰበሰብከን ሌላ መልክ፣ ሌላ ውበት፣ ሌላ ቋንቋ፣ ሌላ ጫወታ፣ ሌላ መደነቅ፣ ሌላ አሴት፣ ሌላ ደስታ በቸርነት የሰጠው ሕዝብ ነው። ሕዝብ አቤቱ ወደ ኋላ ስንጎትት የምንጠራው ምንም የለንም። ምህረት ግን ይህን አድርጎልናል። ያንተ የከበረ ድምፅ ሰብስቦናል። እወዳለሁ ንጻ ስላልከን ነው በኩራት የገባ ነው የወጣ ነው። በእውነት ለዘላለም ለስም ክብር ይሁን። አሜን። ለስሙ ለዘላለም ክብር ይሁን። በዚህም ስላለ ያንተ ሥራ ክብር ላንተ ይሁን። በእነዚህ ሳምንቶች ስለታወጀው ስምህ፣ ስለተነገረው ስምህ፣ ተራ ስላልሆነው ስምህ፣ በየሰው ጆሮ ስለገባው ድንቅ ስምህ አቤቱ ዛሬ ላይሆን ይችላል፣ ነገ ይሁን፣ ከነገ ወዲያ ይሁን፣ ከዛ ባሻገር ይሁን፣ ሌሊት ላይ ይሁን፣ ቀን ላይ ይሁን፣ የሚሰራ ስም ሄዶ የሚሸረሽር ስም እዚህ ይሆናል የታወጀው። የሰማ ሰው ሁሉ በሄደበት ሁሉ ልቡን የሚያንኳኳ ስም በዚህ ታውጇል። ለታላቅነት ክብር ይሁን፣ ክብር ይሁን። ተደነቁና ባካቸው አብራችሁን ክብር ስጡት። ለዘላለም በኢየሱስ ስም ለስሙ ክብር ይሁን። ቃል በኃይል ይግዛ። እየተሰበከ ያንተ ሰላም ይሙላን። ማዳንህን መካፈል ይሁንልን። በዚህ ቃል ደግሞ ሌላ ልብ፣ ሌላ መንፈስ አንተ ጨምርልን። ባሪያህንም በቸርነት አስብ። ሚቃወመን በስሜ ይታሰር። አየሩ ሁሉ በስሜ ጸዳ ይሁን። እናመሰግናለን በጌታ በኢየሱስ ስም አሜን። ወዳለው ንጻ ነው። እሱን ነው ማውራው ዛሬ እኔ። እስቲ በሉት ወዳለው ምን በል ንጻ ነው። በተለያየ ጊዜ አንስቼዋለሁ ይሄንን ምሳሌ።
በጣም የትላንት ያህል ስሜት ስለሚሰጠኝ ነው ዛሬ ማነሳላችሁ። የቀድሞ ጠቅላይ ሚኒስትር በስጋሞት ህይወታቸው ያለፈ ጠቅላይ ሚኒስትር ማለት ነው። በብዙዎቻችን እድሜ የአገር መሪ ሲሞት የመጀመሪያ ይመስለኛል። ከዛ በፊት ይከሰት አይከሰት እውቀቱ የለኝም። እና ወሳቸው የሞቱ ጊዜ በጣም በርካታ ቀን ለቅሶ ይደረስ ነበር። የምታስታውሱ ሰዎች ደግሞ ለመድረስም ጥረት ያደረጋችሁ ካላችሁ እና ያኔ ትክክለኛው የሰውን የዓላማ ፍላጎት አላውቅም ራሴን ጨምሮ ማለት ነው። ግን ደግሞ ታግለናል ለቅሶ ለመድረስ። እንደ ዛሬ እንዳትሰሙኝ። አሁን በተለያየ ምክንያት ወደ ቤተ መንግስት የመሄድ ምኑ ተፈጥሮልናል፣ እድሉ ተፈጥሮልናል። ያኔ እንደዛ አይደለም ወደ ውስጥ በበሩም አይቻልም። ስለዚህ እግረ መንገዱን ቤተ መንግስት መግባት ስለሆነ ይሁን አዘን ይሁን እሱን አላቅም። ግን ደግሞ እኛ ጋር ካለ ወዳጄ ጋር ለመድረስ ሄድን ቀን አንድ ማስታወቂያ ተነገረ። ዛሬ መግባት የሚቻለው በድርጅት የመጣ ብቻ ነው ተባለ። ስለዚህ በድርጅት ያልመጣ ግን ለመድረስ ፍላጎት ያለው ምን ይበል ይመለስ ተባለ ማለት ነው። እገባለሁ አትሉ ተመለሱ ምናምን የሚለው የዋዛ ሰው አይደለም፣ ተራ ሰው አይደለም ማለት ነው። እንደዛ ኃይለኛ ግርግር ነው። ሰው በጣም ብዙ ነው። እርግጠኛ ሆኖ ነው የመጣው። ግን ደግሞ በቃ አትገቡም ተባለ። ስለዚህ ደብዳቤ ያዘ በቲም የመጣ ምናምን ነው የሚገባው ተባለ ማለት ነው። በዚህ ግርግር መሃል በጣም ብዙ ሰው ነው ያለው። ከሩቅ ግን አንድ ድምጽ ይሰማል። በጣም ከሩቅ እየቀረበ ያ ድምጽ እየቀረበ ሲመጣ የሚጠብቁትን ሰዎች ብቻ ሳይሆን ለመግባት አስቦ ቤተ መንግስት አካባቢ የከበበውን ሰው በሙሉ እንደዚህ ቀስ ብሎ የሚያስጠጋ አይነት ድምጽ ነው ከኋላ የመጣው። አንዲት ቀጠን ያለች ሴት ናት። በጣም ነው የምትጮው። የምትጠራውን ስም አሁን እኔ በማይክል ልጠራ አልችልም። አላምንም የሚል ቃል ግን በተደጋጋሚ ውስጧል። አላምንም፣ እሳቸው ሞቱ፣ አላምንም፣ ያ ግርማ ሞገስ አሁን የለም፣ አላምንም፣ ያ አንደበተ ርቱዕ የለም፣ አላምንም። እንዲህ ነው የምትለው ማለት ነው። ጥበቃዎቹ ጋር ገና ሳትደርስ ለመግባት የመጣ በሙሉ ይለቃል እንትኑን ቦታውን ማለት ነው። ታምናላችሁ? ሰተት ብላ ገባች ያለ ደብዳቤ ማለት ነው። ምን ስላለች? አላምንም ስላለች ማለት ነው። በስጋ ህይወቱ ላለፈ ሰው፣ ላለፈ መሪ፣ ላለፈ አንድ አካል ሰው እንደዚህ አዚሞ እንደዚህ ቅኔ ተቀኝቶ ይህንን ለማመን ይከብደኛል ብሎ አይደለም የሚመለከታቸውን አካላት የማይመለከተውን ሁሉ በር ከፈት ካደረገ እኛ ደግሞ ብንናገር ማይጸጽተን ማለት ብናወራ ብናውጅ ማይጸጽተን። ስለዚህ ዛሬ የምንከፋፈለው ቃል የሆነ ዕውቀት አይደለም፣ በህይወታችን ላይ በትክክል የነካ ነው። ያቺ ሴት በምድር ላለፈ ሰው አላምንም ካለች እኛ ከዛ በላይ ጮክ ብለን እንደ ዛሬ እንዳንመስላችሁ እንላለን። እንደዚያ አምሮብን አሁን ነው የምታውቁት። መልከ ጥፎች ነበርን፣ ሰው ማያምነን ነበርን፣ በማንም ፊት መቆም የማይቻለን ነበርን። ታሪክ ሰጪው ጌታ እወዳለሁ ምን በል ንጻ ያለ ያ ጌታ ያልነበረንን መልክ ሰጥቶ ያልነበረንን ውበት ጨምሮ ያልነበረንን አንደበት ገጥሞ ባካችሁ ሰው አድርጎኛል ካላችሁ አሜን በሉኝ። አሁን ዛሬ ማታ ማወራው እወዳለሁ ንጻ ባዩ የሆነ ዘመን ላይ የሚረሳ አይደለም። ሰምታችኋል ወይ? ያቺ ታውን በህይወት ብትኖርና ድጋሜ አላምንም ነበር ብትል ሰሚ የላትም። በቃ ለአንድ ሳምንት ነው የሚሰራው። አፈር እስኪገቡ ነው። ከዛ በኋላ አይፈቀድም። ለኢየሱስ ግን እንደዛ አይደለም። እኛ ሳንመጣ ያወራለት ትውልድ ነበር። ዛሬም እኛ ያወራንለት ነው። ምናልባት ካልመጣና ዘመን የሚቀጥል ከሆነ ገና ይወራለታል የሚል አሜን ይበለኝ። አሁን መጀመሪያ ምክንያት ላሳይ። እንዲሁ ዝም ብለን ነው ወይ? በቃ እምነታችን ስለሆነ ነው ወይ? አንዴ እዚህ ቤት ስለመጣ አይደለም። አሳያቸዋለሁ። ሳነብላችሁ ካስተዋላችሁ ጌታ ኢየሱስ ክርስቶስ ከለምጹ ነፃ ካደረገው በኋላ ራስን ለማን አሳይ? ለምን በሉኝ። ትንሽ ወደ ኋላ ሂጅ። ብሉይ ኪዳን ላይ ቶሎ መሰረታዊ ነጥቦችን አስይዛችሁና እንጠቀልላለን። ለምንድነው ጌታ ኢየሱስ ለካህን ራስን አሳያለው?
መጀመሪያም ቢሆን በዚህ ሰው ሕይወት ላይ የሚመጣ ለምጽ ምን አይነት ቅርጽ እንዳለውና እስከምን ርቀት ዋጋ እንደሚከፍል የሚበይንለት ምኑ ነው? ካህኑ ነው። ሰምታችኋል። መጀመሪያም ውሳኔ ሰጪው አካል ማን ነው? ካህኑ ነው። ራሱን ካህን ፊት ያቀርብና እላይክ ላይ የታየ ያለው ለምጽ ሄዶ መጨረሻው ይሄ ነው ብሎ የሚያምንበትን ያህል ስም ይሰጠዋል ማለት ነው። እኔ እንዴት ባለ መልኩ እዛ ማህበረሰብ መካከል እንደመጣ አላውቅም። ግን ደግሞ መርሳት የሌለብን ከነ ለምጹ ነው ገና ጌታ ሳያነጻው በአዋጅ የጀመረው። ገና እኮ ላይ ነው። ሰገደ አይልም? በኋላ እናነሳለን። ሰገደ ይላል። ሰገደ እኮ ብቻ አይደለም ጌታ ሆይ ይላል። ከዛ አንዳንዶቹ ነኝ ካልክ አይደለም አንተ እኮ ከወደድክ ትችላለህ። አሳያችሁ። ወደ ብሉይ ኪዳን ሄድና ቶሎ ትንሽ ነጥብ። የመጀመሪያው በእንደዚህ አይነት ለምጽ ውስጥ የወደቀ ማንም ይሁን የመጀመሪያው አንደኛው ነጥብ በመንፈሳዊ ሕይወቱ የተጠቃ ነው። ወይም በሌላ ቋንቋ እንደ ኃጢአተኛ ማህበረሰብ የሚቆጥረው ነው። ማህበረሰብ ብቻ የሚቆጥረው ሳይሆን እሱ ራሱ ተገዶ ምን እንዲል ይፈልጋል? ኃጢአተኛ እንደሆነ እንዲሰማው ይፈልጋል። ቶሎ ላሳያችሁ። ዘሌዋውያን ምዕራፍ 13 ቁጥር 3 ላይ ካህኑም በስጋው ቁርበት ያለውን ደዌ ያያል። ጥሩ። ጠጉሩም ተለውጦ ቢነጣ ደዌም ወደ ስጋው ቁርበት ቢጠልቅ እርሱ የለምጽ ደዌ ነው ካለ በኋላ ካህኑም አይቶ እርኩስ ነው ይላል። አሁን አንድ ስትሰሙኝ አንድ አካል አልብሱ፣ አንድ ምልክት ላዩ ላይ የለምጽ ምልክት ላዩ ላይ እየታየ ያለ ሰው ጤናማ ኑሮን ይኖር የነበረ ሰው ላዩ ላይ ምልክት እየታየ ሲመጣ ራሱን ወደ ማን ይዞ ይመጣል? ወደ ካህኑ ይዞ ይመጣል። አሁን በደም ስሙኝ። ወደ ካህኑ ሲመጣ ምንም የለብኝም፣ አልሰማም፣ አላዳምጥም፣ እክደዋለሁ፣ አይሰራም። በታሪክ አይሰራም። የሚበይንለት ምኑ ነው? ካህኑ ነው። ካህኑ ደግሞ ከራሱ መሻት ተነስቶ አይደለም። ምን ተቀምጦለት ነው? የእግዚአብሔር ቃል መጽሐፍ እንደሚል ስሙኛ። ምንድነው እሱ? በጣም በልብ መከፈል ሆኖ ነው የሚሄደው። ይሄ ሰው ምን አይነት ውጤት እንደሚሰማ አያቅም። ካህኑ ካየው በኋላ ምን እንደሚለው አያቅም። ስለዚህ መጽሐፍ ቅዱስ የሚለው ምንድነው ከተባለ እላዩ ላይ ያለውን ነገር ያያል፣ ቁርበቱ ላይ ያለውን ደዌ ያያል፣ ጠጉሩ ተለውጦ እየነጣ እንደሆነ ያያል። ከዛስ ቁርበቱ እየጠለቀ ከመጣ እርሱ የለምጽ ምንድነው ብሎ ይደመድማል። ደዌ ነው ካለ በኋላ ቃል በቃል እርኩስ ነህ ይባላል ማለት ነው። ስሙኝ። ወደ ካህን በልብ መከፈል የመጣ ይሰፋ ይሆን አይሰፋ ይሆን እንደው ምሕረት አገኘውን አላገኘውን እያለ የመጣ አንድ ሰው እላዩ ላይ ያለው ለምጽ እየሰፋ ከመጣ ምንም ክርክር የለውም። በቃ ምንድነው ይባላል? እርኩስ ነህ ይባላል። በጣም የሚያሳዝነው ግን እርኩስ ነህ ተብሎ እዛ ጋር ቢቆም ጥሩ ነበር። ሰዓቴን ለመጠቀም ቶሎ ልለፍ። የመጀመሪያው መንፈሳዊነት እንዲሰማው አይሆንም። ኃጢአተኝነቱን እንዲያምን ይገደዳል። በደለኛ ነኝ እንዲል ይገደዳል። እርኩስ ነኝ እንዲል ይገደዳል ማለት ነው። አንድ ሌላኛው ምንድነው? በጣም ብዙ ማስረጃ ጥቅሶች አሉ። ሰዓታችንን እንድሻማ ብዬ ነው። ሌላኛው ሁለተኛው ምንድነው ካላችሁ እዛው ዘሌዋውያን ምዕራፍ 13 ቁጥር 10 ላይ ካህኑም ያያል፣ እነሆም በቁርበቱ ላይ ነጭ እባጭ ቢሆን ጠጉሩም ተለውጦ ቢነጣ ስጋውን በባጭ ውስጥ ቢያዥ እርሱ በስጋው ቁርበት ላይ አሮጌ ለምጽ ነው። ከዛ ሲያውንም ስሙ ካህኑም እርኩስ ነው ይለዋል ይልና እርሱ እርኩስ ነውና አይዘጋበትም ይላል። ባጭሩ ምን ማለት ነው? ራሱን ሊያሳይ ሲመጣ እላዩ ላይ ያለው ለምጽ ቼክ ይደረግና እየሰፋ ምናልባት የማይድ ከሆነ ለተወሰነ ቀን በር ተዘግቶበት ምን ይላል? ይቀመጣል። ይሰፋ ይሆን ሳሉታ ማምሯችሁ አይሰፋ ይሆን የሚል ነው። እዚህ ጋር ግን በር ራሱ ሊዘጋበት አይገባም ማለት መጽሐፍ ነው የሚለው። ምንድነው መጽሐፍ ቅዱስ ረጋ ብለን ካየን የሚነግረን ካላችሁ ቁጥር 24 እንደግሜ ላንብብላችሁ። እዛው 13 ላይ ነው ያለው። በስጋው ቁርበት የእሳት ትኩሳት ቢኖርበት ስሙ በተቃጠለውም ስፍራ ነጭ ወይም ቀላ ያለ ቋቁቻ ቢታይ ካህኑ ያየዋል። እነሆም በቋቁቻው ጠጉር ተለውጦ ቢነጣ ወደ ቁርበቱም ውስጥ ቢጠልቅ ለምጽ ነው፣ ከተቃጠለው ስፍራ ወጥቷል። ካህኑም እርኩስ ነው ይለዋል፣ የለምጽ ደዌ ነው ይላል። አሁን የፈለኩት ምኑን ነው? መጀመሪያ ላይ ሳይቻቸዋለሁ። ካህኑ ብያኔ ይሰጣል። በቃ አንተ ምንድነው ብሎ እርኩስ ነህ ብሎ። መጽሐፍ ቅዱስ እሱም ብቻ ሳይሆን የሚነግረን እንደዚህ አይነት ለምጽ በላዩ ላይ የሚታይ ሰው ካህኑ መጥቶ እርኩስ ነህ ማለቱ ብቻ ሳይሆን በአካሉ ላይ በስጋው ላይ የሚያስተናግደው ሕመም አለ። እዚህ ሀገር ይኖር አይኖር አላቅም። እኔ ግን ያደኩት አዲስ ከተማ 15 ቀበሌ ይባላል። ሶሪ ፓስተርዬ፣ እከክ የሚባል አውቃለሁ።
እሺ አሁን እከክ ደረጃ አተውት ትንሽ የሚያሳክክ ነገር ላያችን ላይ ሲወጣ የእናንተ ገላ ይመስላል። የሰው ስታኩት የሰው ነው እኮ የሚመስለው። እውነት ውሸት አይደል? ሰው እኮ እንዴ አንተ ምን ሆነ ነው ይላል። ምን ስለሚሰጠን ነው የዚህ ሰው ከላይም ከታችም እንደ እሳት ነው ላዩ ለሚነደው አለት ዝም ብሎ በዘዴ እንዲ ክቡን ከክንል አይደልኛ ለዙሪያውን እንደዛ አይደለም ወሮታል አለት በጣም ከፍተኛ ትኩሳት ላዩ ላይ አለ። ምን ይያልኳችሁ ነው? በመንፈሳዊ ህይወቱ እርኩስ ነው ብቻ ሳይሆን በስጋው ራሱ የተጎዳ ሰው ነው፣ የደቀቀ ሰው ነው፣ እላዩ ላይ በሽታ እመም ያለበት ሰው ነው። ምን የሚገኝበት ሰው ለምጽ ሁለት በሉ። እሱም ብቻ አይደለም ቁጥር 45 ላይ ምን ይላል? የለምጽ ደዌ ያለበት ሰው በደም ስሙ ልብሱ የተቀደደ ይሁን፣ ራሱም የተገለጠ ይሁን፣ ከንፈሩንም ይሸፍን። ስሙ ከዛስ እርኩስ ነኝ ይበል። ደዌ ባለበት ዘመን ሁሉ እርኩስ ይሆናል። እርሱ እርኩስ ነው፣ ብቻውን ይቀመጣል፣ መኖሪያውም ከሰፈር በውጭ ይሆናል ይላል። የመጀመሪያው በመንፈሳዊ ህይወቱ ኃጢአተኛ ነው፣ የተጠቃ ነው። ሁለተኛውስ አካላዊ ጉዳት አለው። ሶስተኛውና በጣም ልብ የሚሰብረው ግን በስነ ልቦናም የተጎዳ ነው። እንደዚህ አይነት ሰው ጥሩ ልብስ መልበስ አይፈቀድለትም። ምልክት ነው ላዩ ላይ። ምን አይነት ልብስ ነው የሚለብሰው? የተቀደደ ልብስ። እሱ ብቻ እኮ አይደለም፣ አፉን ምን ይላል? ይሸፍናል። ላዩ ላይ የጠመጠመው ነገር ካለ ያወልቃል። ከዛስ መንገድ ላይ ሲሄድ ዝም ብሎ መሄድ አይፈቀድለትም። አንድ አዋጅ ምን እያለ ያውጃል? እርኩስ ነኝ እያለ ማለት ነው። በስነ ልቦናውም የተጎዳ ነው ይሄ ሰው ማለት ነው። ጥሩ። አራተኛው ምንድነው ካላችሁኝ እዛው ምዕራፍ 13:47 ላይ የለምጽ ደዌ በልብስ ላይ ቢሆን ልብሱም የበግ ጠጉር ወይም በፍታ ቢሆን በድሩ ወይም በማጉ ላይ ቢሆን በበፍታ ወይም የበግ ጠጉር ቢሆን አጎዛ ወይም ከአጎዛ የሚደረግ ነገር ቢሆን ደዌ በልብሱ ወይም በአጎዛ ወይም በድሩ ወይም በማጉ ወይም ከአጎዛው በሚደረገው ነገር አረንጓዴ ወይም ቀይ ቢሆን የለምጽ ደዌ ነው፣ ለካህኑ ይታያል ይልና ካህኑም ደዌውን አይቶ ደዌው ያለበትን ነገር 7 ቀን ይዘጋበታል። በሰባተኛው ቀን ደዌውን ያያል። ደዌውም በልብስ ላይ ወይም በድሩ ወይም በማጉ ወይም በአጎዛው ወይም ከአጎዛው በሚደረግ ነገር ቢለፋ ደዌው እየፋገ የሚሄድ ለምጽ ነው፣ እርኩስ ነው ይላል። አሁን ምን ላውራችሁ ነው? ሰውየው በአደባባይ ይታይና እርኩስ ነው ተብሏል፣ ኃጢአተኛ ነው። ሲቀጥልስ በማህበረሰብ መካከል ሲኖር በስነ ልቦና የተጠቃ ነው። እንደገናስ ምናልባት ላዩ ላይ ያለው ልብሱ ላይ አርፎ ከሆነ ለ7 ቀን የሚዘጉበት ይሰፋል አይሰፋም ለማለት ነው። የሚሰፋ ከሆነ መጽሐፍ ምን እንደሚያስተምር ታውቃላችሁ? ይቃጠል ይላል። ምኑ? ልብሱ ነው የሚደንቃችሁ። ሰዓት አልፍች ዋናው ነገር ያ ስለሆነ ወደ ታች 52 እስከ 57 ስታነቡ አይደለም ልብሱ የሚኖርበት ቦታ ከተነካካና የሚሰፋ ከሆነ ይቃጠል ይላል። ይሄ ሰውዬ በኢኮኖሚም የደቀቀ ነው ማለት ማጠራቀም አይችልም። የለበሰው ልብስ እንዳለ ወጥቶ ምን ይልበታል? ይቃጠልበታል። መኖሪያውን ያቃጥላሉ፣ መገኛውን ያቃጥላሉ። በአቅርቦት እንኳን ምን ያለ የተጎዳ አይነት ሰው ነው። መቋጫዬ ምንድነው ካላችሁ ማህበረሰብስ ምንድነው የሚለው መጽሐፍ ቅዱስ? ቃል በቃል ስናነብ ምን እንደሚል አንብብላችሁ። ምዕራፍ 13 ቁጥር 46 ዘሌዋውያን ተላላፊ በሽታው እስካለበት ጊዜ ድረስ ይላል እርኩስ ነው ካለ በኋላ ብቻውን ይቀመጥ፣ ከሰፈር ውጭም ይኑር ይላል። ለዚህ እኔ ምሳሌ ማነሳው ኮቪድን ነው። ኮቪድን ከመልመዳችን በፊት ማለት ነው። ከለመድነው በኋላ እንኳን ከመልመዳችን በፊት ባል የለ ሚስት የለች። እውነት ውሸት? እኔ የዛን ሰሞን ቢሮዬ አንድ ሰው መጣ። ያ የመጣው ሰው ሌላም ጊዜ ሲመጣ ከወንበሬ ተነስቼ እኔ ወንበር ላይ የሚቀመጥ አይነት ሰው ነው፣ ትልቅ ቦታ የምሰጠው ሰው እና መጣ። ብድግ ያልኩት እኔ ሌላም ጊዜ ምን ስለምል ነው። ብድግ አልኩ፣ ቀጣል። ከዛ ከተነሳው ቀጥዬ እዛኛው ወንበር ላይ መሄድ አለብኝ። እዛኛው ወንበር ላይ ለመሄድ ሲሄድ ወደ በር ሄደ። በቃ ወደ በሩ ስጠጋ ወጣ። በኋላ ነው የነቃሁት።
የዛን አካባቢ ውጪ ውሎ የሚመጣ ባል እንደመጀመሪያው ነው። በር ላይ አውልቀው ግባ ያልተባላል፣ እዛው ታጠብ ያልተባላል ማለት በደናው ቀን አብረን እንሞታለን እንደምንለው ነበር ያኔ። መልሶ ነው አይደለም። እውነት ለመናገር በኋላ ስንለምደው ተው ነው እንጂ አታስታውሱም? ተገኘ የተባለበት ግቢ እኮ ይታጠር ነበር። ሰዎቹ አያስፈሩም? አሁን ስታስቧቸው ከና አለባበሳቸው ሊረጩ ሲመጡ እዛ ግቢ ማቴ መጣን እንደሚመስሉ ይሄ ቆሸት አይደለም። እቤቱ ሊገባ የመጣ እኮ ጓደኛው ቤት እኮ ሄዷል ይለይላችሁ ብሎ ማለት ነው። የዋዛ አይደለም ልላችሁ ፈልጌ ነው። ይሄ ሰው መጽሐፍ ቅዱስ እላዩ ላይ ይሄ ደዌ እስካለ በሽታው እስካለ ድረስ ከማህበረሰቡ ተገሎ ይኖራል። አሁን ምን ልታወራ ነው እዚህ ውስጥ የገባው ካላችሁኝ፣ እዚህ ቤት ያለን ሁላችን አንድ ነገር ስሙን። ስለ ኢየሱስ በጣም ጮክ ብለን የምናወራው ምንናገርበት ምክንያቱ የሱ ወደኛ መምጣት የሆነች ነገርን ብቻ የነካ አይደለም፣ በእውነት አይደለም። አሁን አንድ በቂ ምሳሌ ተናግሬ ምስክርነት ሊሆን ስለማይችል ተናግሬ ወደ ክፍሌ ልምጣና እሰበስባለሁ። በጌታ በኢየሱስ ክርስቶስ ባሎን ሌላም ጊዜ ተናግሬያለሁ። ባሎን እኔ ዱርዬ የመሆን እድል የለኝም። እልም ያልኩ ጅላጅል ነበርኩ። ይሄን በኩራት ነው የምናገረው። እመማርበት ትምህርት ቤት ውስጥ ከጀርባ ወንዝ አለ። የክፍላችን ልጆች መዝናናት ሲያምራቸው ወደ ወንዝ ዳር የክፍሉ ተማሪ በሙሉ ይሄዳል። ድንገት አንዱ እንደ ዜማ ነገር ያወጣል። ኤፍሬም ሊዘል ነው ብሎ ማለት ነው። ምን እንደሚነካኝ እኔ ከደቂቃ በኋላ አለቀ። በጌታ ፊት ነው የምነግራችሁ። በቃ ገና ድሮ እኔ ወንዙ ዘልዬ ገብቻለሁ። ይሄ ውሸት አይደለም። ያደኩበት ግቢ በር ላይ ትልቅ ድንጋይ አለ። የዛ አካባቢ ልጆች ስለሚያውቁ ና ቁጭ በል። አባቴ ቢመጣ እናቴ ብትመጣ የሰፈር ሰው ቢመጣ ያ ቁጭ በል ያለ ልጅ መጥቶ ተነስ ካላሌም በቀር እመኑኝ ማንም ወንድ አያስነሳኝ አለ። ምን እያወራችሁ ነው? እምንናገርለት ኢየሱስ እንደየመልካችን እንደየመጣንበት ምህረቱ ስለገነነ ማለት አሁን ከዚህ በኋላ ያለውን እንዲስሙኝ ኩልል ብሎ የመጣ የለም እዚህ ቤት። ኩልል ብሎ አንተ እንደው ምንም የቤት ስራ የለብም የተባለ የለም። በአደባባይ አንድ አዋጅ እናውጃለን። ኢየሱስ ያድናል። ባካችሁ አሜን በሉ። ይሄን ሰው መጽሐፍ ቅዱስ ሲነግረን ቃል በቃል ማቴዎስ ሲጽፍልን ለምጻም ነው ብሎ ደምድሟል። ስለዚህ በዚህ አይነት ሁኔታ ውስጥ ያለ ሰው ነው አሁን ወደ ማን የመጣው? ወደ ኢየሱስ። እንድትሰሙኝ የምፈልገው ነገር ምንድነው ዛሬ ካላችሁ፣ ኢየሱስ እንደ ካህኑ አይደለም፣ በታሪክ አይደለም። ኢየሱስ እንደ ካህኑ አይደለም። የሚመጣው ለምጻም እየፈተሸ አንዴ ርኩስ ነህ፣ አንዴ አካል ተጎድቷል፣ አንዴ በር ዝጉበት፣ አንዴ ከዛስ ንብረቱ ይቃጠል፣ አንዴ ከአካባቢ አስወጡት የሚል አይደለም። ክፍሉና ይዱና አንብቡ። ከሩቅ ሆኖ ንጻ አለው አይልም፣ ሄዶ ዳሰሰው ነው የሚለው። ባካችሁ እስኪ አሜን በሉኝ። ካህኑ አይችልም፣ ቢፈልግም አይችልም። እንደ ክፉ እንዳትሰሙት አይችልም። ኢየሱስ መጣላቸው በዚህ ማህበረሰብ መካከል ይነካ ማይገባውን ሰው፣ ሰፈር መካከል መገኘት የሌለበትን ሰው፣ እርኩስ ነኝ እያለ በየሰፈሩ የሚንከራተትን ሰው፣ ማንም ወዝ የማያየው እላዩ ላይ ጤናማ ነገር የሌለውን፣ አካሉ የተጠቃውን፣ በስነ ልቦና የተጠቃውን፣ አእምሮ የተደበደበውን ይሄን ሰው መጣና እወዳለሁ፣ ንጻ፣ እወዳለሁ፣ ንጻ። አዋጅ በዚህ ማታ የኛ ኢየሱስ ይለያል። በካሜን በለኝ ይለያል። በምናባችሁ አሁን ስሰሙኝ እግዚአብሔር በልቤ ውስጥ ባስቀመጠው በዛ ልክ እንደኔ ሆናችሁ ስሙኝ። ማለት እንዴት አንዳንድ ነገር ጥንቃቄ ይፈልጋል። ወደማይሆን ነገር እንዳልኮትት ግን ወክ አርጎ መምጣት የሚችል ሰው አይደለም፣ መብቶ አይደለም። ማቴዎስ ደና አርጎ ጽፎልናል። ከተራራው በወረደ ጊዜ ብዙ ሕዝብ ምን አሉ? ተከተሉ።
ስፍራው አይደለም፣ መገኘት የለበትም፣ መብቱ አይደለም። ብዙ ሕዝብ ባለበት መካከል ወገኖች ሆይ ስሙኝ፣ መገኘት ያለበት አይነት ሰው አይደለም። እስከምን ጥልቅ እንደገባው አላቅም። ግን ምን እንድትሰሙ ይፈልጋለሁ ዛሬ መታችሁ በምጥ በነበራችሁበት ሰዓት ምን ይሁን ውሳኔው ምን ባል ይሁን የምትሉበት አይነት ስርዓት ውስጥ አንድ ከተፍ ያለ ጌታ ማለት እዛው አካባቢ ላይ ምን የሚል ወደዚህና ወደዛ የሚሄድ ማለት ነው። ይሄን ኢየሱስን ነው ሳናፍር የምናውጀው። ባካችሁ እስኪ አሜን በሉ። አሁን በደንብ ስሙኝ። በዚህ ሁኔታ ውስጥ የነበረ ሰው ነው። ቁጥር 2 ላይ ምን ይላል? ከተራራው በወረደ ጊዜ ብዙ ሕዝብ ተከተሉት፣ እነሆም ለምጻም ቀርቦ ይላል። ጌታ ሆይ እስቲ እንደኔ በሉ ባችሁ እስቲ ጌታ ሆይ በሉ። እንግዲህ ፓስተራችን ጎበዝ አስተማሪ ነው እንደምታውቁት። እኔ የት እንዴት እንደገባው ግን አላቅም። ሰው እንደው ከክፍሉ አውድ ስረዳ ሲጨርስም ድኖ ስለጨረሰ ጥርጣሬ የሚባል እኔ ውስጡ ያለ አይመስልኝ። የዛሬው ቀን እንደሌላ ቀን እንዳልሆነ በደንብ የገባው ይመስለኛል። ማንም ሰው መጨረሻ ላይ ዱላ እንደማያነሳበት ያውቃል። መጨረሻ ላይ እመኑኝ፣ መጨረሻ ላይ አንተ አረከስከን ተብሎ ከሰፈር እንደዚህ አንጠልጥለው እንደማያወጡት በጣም የገባው ይመስለኛል። ሲጀምር ምን አለ? እንደው ከለምጹ በኋላ ቢሆን ጥሩ አልነበር ማለት? ከለምጹ በኋላ ያስኬዳል። ለምጹ ቷ ሲል ምንስ ብትል እሱ ከነ ለምጹ ማህበረሰብ የማያቀርበው የሰውዬ ሰፈራቸው ማለት ጥልቅ ብሎ ገባና አንድ ነገር ከፍ ብሎ አወጀላቸው። ጌታ ሆይ አው ማህበረሰብ ይጠላኛል፣ ግን ደግሞ አንተ ጌታ ነህ። ማንም አያቀርበኝም። ይሄ እውነት ነው፣ ግን አንተ ምንድነህ? ጌታ ነህ። ላዩ ላይ ያለውን ነገር ከደቂቃ በኋላ ይሄ ኢየሱስ ይፈቅዳል አይፈቅድም አይታወቅም። ግን እኔ አንድ ነገር አውጃለሁ። አንተ ምንድነህ? አንተ ጌታ ነህ። አንተ እንደ ካህኑ አይደለም፣ አንተ አዶናይ ነህ። ለምን አሜን አትሉኝ? በጣም ወደ ከስንት ወር ከ6 ወር በላይ ሆኗል። ልቤ ላይ በጣም ሰቅዞ ከያዘኝ የነ ማርታ ቤተሰብ ጉዳይ፣ የአልዓዛር ጉዳይ ብዙ ቦታ ነው የምናገረው። አሁንም በደምብ ስሙ። ሲጽፉለት ራሱ እኮ ለኢየሱስ በሙሉ ልባቸው ነው ይጻፉለት። መልእክት ሲልኩለት ምን ብለው? ፈውስ እንፈልጋለን እኮ አይደለም ያሉት፣ የምትወደው አልዓዛር። እቺ ዝም ብላ ጽሁፍ ናት እንዴ? ከቦታ ብድግ አድርጎ የሚያመጣ ነው። የምትወደው አልዓዛር ምን ብሏል? ታሟል። እና ያው ታሪኩን ስለምታውቁ አላደክማችሁም። አልመጣም። 1 ቀን የለም፣ 2 ቀን የለም፣ 3 ቀን የለም። 4ኛው ቀን ላይ መጣ። የራሱ ትርጉም አለው በርግጥ። ከዛ 4ኛ ቀን ላይ ከማርታ ጋር ነው መጀመሪያ የተገናኙት እና ያፈርዶባታል። እሷን ብዙ ጫን እንደምንላት ታውቃላችሁ። ግን እንዳገኘችው አንተ እኮ በዚህ ኖረ ቢሆን ወንድማችን ባልሞተ ነበር። በነገራችን ላይ ክፍሉ ሙሉን አጥኑት ዮሐንስ 11ን። እሷ ብቻ ሳትሆን በዛ የነበረ የአይሁድ ማህበረሰብ ኢየሱስ እንደመጣ ሲያውቁ ምን አሉ ይላል? ይሄ እኮ ታላቅ ፈውስ ተአምር የሚያደርግ ነው። እዚህ ኖሮ ቢሆን ወንድማቸው ምን ባልሆነ። አሁን እኔ ግን የምፈልገው የማርያምን ካረገን አልቀረ እግዚአብሔር እንደ ማርያም እንዲያደርግ። አሁን ግብዝ መሆን የሌለብን ማርያምን ብትሆን ምን ብላለች? እቺን ማመን ያስፈልግ። ማርያምን ብትሆን አንተ እኮ በዚህ ኖረ ቢሆን ወንድማችን ምን ባላለ ብላለች እኮ። ምንድነው እቺን ሴት የሚለያት? ልክ ነው። አደባባይ ላይ ለፍልፈናል። እንዳንተ ያለ ለዚህ ቤት ወዳጅ እንደሌለ ተናግረናል። መላ አይሁድ ማህበረሰብ ያውቃሉ። እቺን 4 ቀን በምን አይነት ምጥ ለቅሶ እንዳሳልፉ አላውቅም፣ ግን እመም እንደነበረው እንዳትረሱ። ምክንያቱም ወደ ኢየሱስ ልትሮጥ ስትወጣ ተከትለው ወጥተዋል። እንደለመደችው መቃብር ቦታ ሄዳ ልታለቅስ ነው ብለው ተከትለዋል። በዚህ በጣም ለልብ ስብራት በሚዳርግ ስርዓት ውስጥ አልገባኝም፣ ቅር ብሎኛል፣ አዝኛለሁ፣ ወንድሜን ምን ብያለሁ? አጥቻለሁ። ግን ልክደው ማልችለው ነገር አለ። አንተ ኢየሱስ ነህ። ባካችሁ እስኪ አሜን በሉ። ወንድሜ ቤት ነው፣ በመቃብር ወንድሜ ቤት ነው፣ አልተነሳም። ለምን እንዲህ በድፍረት አወራ ካላችሁ፣ ይሄ ሰው መጽሐፍ ቅዱስ የሚለን ጌታ ሆይ አለ እኮ አይደለም የሚለው ምንድነው? ሰግዶ ነው የሚለው። ከኔ ጋር ናችሁ ወይ? ጌታ ሆይ ብቻ እኮ አይደለም፣
በፊቱ ተንበርክኮ ሰግዶለት ነው። ከዚህ ቤት አሁን አንድ አዋጅ ዛሬ እናወጣለን። ምንድነው ካላችሁ ልክ ነው። አንድ ስብራት ምን እንደሆነ እናውቃለን። ሩቅ መሆን ምን እንደሆነ እናውቃለን። በሰው መካከል መገፋት ምን እንደሆነ እናውቃለን። ለወደፊቱም ቢሆን አንድ ነገር እናውጃለን። አንድ እንደዚህ ተፍተፍ ይላል ቢልም ልትነካው ትችላለህ፣ ላትነካው ትችላለህ። አልዓዛርን መልሰህ ልትሰጠን ትችላለህ፣ ልትተውም ትችላለህ። ጥያቄ የለኝም ወይ አለኝ፣ ሐዘን የለኝም ወይ አለኝ። ግንስ መጽሐፍ ምን ይላል? ከማርታ የምትለየው መጣችና ሰገደችለት። አሜን አትሉኝ? አሁን ለዚህ ዘመን የሚያስፈልገን እሱ ነው። ማንም ሰው ካሁን በኋላ በቁስ ሊለካቸው አትፍቀዱ። ማንም ሰው ገና ኢየሱስን ታወራ ምን ኖሮ ሲል አለማወቅ ለምን ከማህበረሰብ የተገለለ በየመንገዱ ርኩስ ነኝ የሚል ጠላት የሚያጠቃው በስነ ልቦና ምን ያለ የተጠቃ ገና ሰው ሲመጣ ላበላብ የሚሆን ምን ሊሉኝ ነው የሚልን ሰው አንድ ተራ ድንጋይ ላይ ቀኑን ሙሉ የሚቀመጥን ሰው ስንት ተናጋሪ እያለ ዓለም ላይ ስንት የሚችል እያለ ህፍ ብሎ ገብቷቸዋል እያወሩ ያሉት በጣም አቅምና ጉልበት ከዚህም በኋላ የምንፈልግ ከሆነ እዚህ ላለነው ለሁላችን አንድ ትልቅ ባንዲራ አለን። እኛ ምን የሚል እወዳለሁ ምን በል ነፃ የሚል ስራ ቦታ ስትሄዱ ምናምን ስትሄዱ አንድ ለሁሉም አይገርም ምን እወዳለሁ ምን በላለኝ ነፃ ምን አለ ሲል ተው እባክህ አታድክመኝ በእግዚአብሔር ምን አለ አትበል። በእርግጥ እሱም ቢሆን እኮ እሱ ይቻለዋል አይቻለው። መጽሐፍ ቅዱሳችን ስግደት አለው። ስግደት መኖሩ ብቻ ሳይሆን ጌታ ሆይ ያለው በጣም መደነቅ ያለባችሁ ቁጥር 2ን ስናነብ እዛው ክፍል ላይ ብትወድስ ልታነጻኝ ትችላለህ ነው የሚለው። እንደ ሰውየው ነው ማለት ያለብን አይደል ፓስተሩ? እንደው ይቻል ይሆን ቢሆን ጥያቄ ነው። እንደዛ አይደል? አንተ እኮ ከወደድክ ጌታ ምስክር፣ አንተ እኮ ከወደድክ ጌታ አንተ ብቻ ውደድ እንጂ እንደው አንተ ብቻ አንዴ እንደዚህ ከላይ ወደ ታች የን እንጂ አንዴ ብቻ አጀንዳ አድርገን እንጂ በእውነት አንዴ ብቻ በቃ ምንም ቅድመ ሁኔታ የለንም። ግን አንዴ አንተ እኮ ወዳለው ካልክ ኢየሱስ ያድናል። ቅድም መግቢያ ላይ ያልኳችሁን ስሙ። እኛ ጠቅላይ ሚኒስትር በምድር በነበሩበት ጊዜ ለስንት ሰው ስንት ቃል እንደገቡ እሳቸውና ምናምን በቃ ነው የሚያውቀው። አይችሉም፣ ይገደባሉ፣ ያልፋሉ። ኢየሱስስ ባካችሁ አንድ ነገር ስሙኝ። ዛሬ ፈቅዶ ወደ ቤታችሁ እኮ ብቻ አይኑን ይመልስ እንጂ እኛ ቤት ምንም ቴክኒክ አያስፈልግም። አንዴ ብቻ ለምድሪቱም ለዚች ማጥቢያ ለኔም ለባሪያው ዛሬ እግር ጥሎት እዚህ ቤት ለመጣ አንድ ነገር ላለው ባካችሁ አብራችሁ ይንበሉ። አባቴ ሆይ አንተ እኮ ብትወድ አንዴ እኮ አይንን ብታነሳ ዘንበል ብትል የግራው ወደ ቀኝ የቀኙ ወደ ግራ የጠፋው የሚመጣ የሄደው የሚመለስ ባካችሁ እስኪ አሜን 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 አሜን። አንዴ ብትወድ በእውነት ምንም ሌላ እኮ ነገር አያስፈልግም ያለው እሱ እንደዛ ነው። አንዴ ብቻ እኮ አንተ ወዳለው ብቻ በል። ዛሬ ቀን ነው ብቻ በለኝ፣ አጀንዳዬ ነው ብቻ በለኝ። ለምን አሜን አትሉኝ? አይደለም እኮ በአዲስ ኪዳን በብሉይ ኪዳን እኮ አና ገጠም ማርጋ እኮ በባዶነት የተጽናናቸው መጽሐፍ ቅዱስ ምን ስለሚል ነው? እግዚአብሔርም አናን አሰበ። ይሄን ባለ ሰዓት እርጉዝ ናት የሚል አለ? ደስ አይልም። ልጅ መጣ የሚል አለ? የለም። ግን እግዚአብሔርም አናን ምን አለ? ወኳ ሁሉ እኮ ነው የተቀየረው። ጌታን እውነቴን ነው። ባሏ ከደቂቃ በፊት እኔ ከ10 ምናምን አልበልጥም፣ አንቺ አትበይም፣ አንቺ አትታጠቢም፣ ምን እንደዚህ አጎሳቁልሻል ይል የነበረ ሰውዬ እውነቴን ነው አንተ ምን አይነት የምክር መንፈስ ነው ላይ ያለ ብላ ቀየረች የሚል ቃል የለም። አትሞኙ። ባልም ማይደፍነው ሚስትም አትደፍነው፣ ወዳጆችም አይደፍኑት፣ ዓለም ሁሉም አይደፍነው ሌላ ነገር አለ። እኛ የምንፈልገው ዛሬ ማታ ምንድነው?
አንዴ ብቻ በእውነት አንዴ። ለምን እሱ አሰበ ማለት ተምታታ የሚል ቃል አያውቀውም። አሰበ ማለት ወይኔ የሚባል አይደለም። አሰበ ማለት ሆነ ነው። አሰበ ማለት አደረገ ነው። ይሄ ሰው እንደዛ ነው የሚለው። እመሙን ስሙለት፣ መገለሉን ስሙለት። አብሮ መሳተፍ የማይችል ሰው ነው። አደባባይ ድንጋይ የሚያነሳበት ሰው ነው። ምን ልሰራ እዚህ ቤት መጣ የሚባል አይነት ሰው ነው። መጣና አንተኮ ብትወድ ምናምን በቃ ልታነጻኝ ይቻላል። እኔ ኢየሱስን መወድበትን ሌላኛው ምክንያት ልናገር። መጽሐፍ ቅዱስ ይሄን ሲቺ በጣም ደስ ስለምትለኝ ነው። እኔ በእውነት እንደኔ ደስ እያላችሁ ስሙና እንሰብስብ። በቃ ልክ ሲሰማው ዕውቀት ትልቅ ነው በእውነት። አንተ በጣም ገራሚ ሰው ነህ። መንፈስ ከምናምን ይጋ ምናምን የለም እሱ ጋር እንደዚህ የለም አይመስላችሁም? ኢየሱስ ጋር የተለየ ነገር ነው ያለው። እንዴት ነው የዚህ ሰውዬ ድምጽ ንግግር? ድገመው እስቲ ማይ አንዴ ድገም። ማህበረሰብ መካከል ማይል የሱ ስቃይ የራሱ የሆነለት ከሰው ጋር ማዕድ አለመቁረሱ የራሱ የሆነለት። ለምን እንደዚህ በድፍረት አወራ ካላችሁን አታስታውሱ? ኃይለኛ ጋኔን የነበረበት በሰንሰለት የታሰረ ትዝ ይላችኋል? ማርቆስ መጽሐፍ መኖሪያውና ማደሪያው የት ነው? መቃብር። ማን ደፍሮ እሱን ያስገባዋል? መጽሐፍ ቅዱስ ግን ምን ይላል? ጌታ ኢየሱስ መጣ፣ እላዩ ላይ የነበረው መንፈስ ተገሰጸ፣ ሰው ሆነ። ጸሐፊው ነው ያደለው። የመጀመሪያ ተግባሩ እቤት ገባ ነው የሚለው። የት አልኳችሁ? እቤት ገባ። ከዛ ምግብ አቀረቡለት። ለመጀመሪያ ጊዜ ምግብ በላ ጌታ። ይህንን ስቃይ የሚያውቀው ያ ቤተሰብ ነው። ሰምታችኋል? ምንድነው ኢየሱስ የሚያደርገው? ይህንን ነዋ ማለት ይህንን እኮ ነው። ቀብዱን ተውት፣ ስንሄድ ያለውንማ ተውት። የምናወራው እኮ እዚህ ስላለ እውነት ነው። ማንም ሰው ለሰላምታ የማይፈቅደው ገና ሰውየው ወደ ምድር ሲመጣ ዓለም ሁሉ እየጮትቶት የሚሄድ ማንም የሚቋቋመው አይነት መንፈስ ስላልሆነ በእስራት ያለ ሰውዬ ማታ አንተ ፌንት አታረግም? እንደዚህ አንኳክቶ ደህና መሻችሁ ብሎ ሲገባ ትንሽ ሰዓት አትወድቅም? ምግብ ሲጠይቅ ማለት ቤተሰቦቹ ተደንቀዋል። ልብስ በመልበሱ ምግብ በመብላቱ። ከዛስ ጌታ ምንድነው ያለው? ይሄንን ሄደ ሰፈር አውራ ነው ያለው። ሰፈር ሄዶ ምንም ያወራ ይመስላችኋል? በላው፣ ጠጣው፣ ለበስኩ፣ ይኸው ሰንሰለት የለም፣ በጊዜ ራሴ ገባለሁ ፈታኝ። ይሄንን ነው እያወራን ያለነው እኮ ሰሞኑ፣ ሌላ እኮ አይደለም። እባካችሁ አንገት ያስደፋን መንፈስ ዛሬ ይመታ። ሌላ ታሪክ የሚሰጠን ባካ አሜን በለኝ ይመታ። ምንድነው ታዲያ እያወራ ያለው ካላችሁ የጌታችን የኢየሱስ ክርስቶስ መልስ የሰውየውን እመም ገንዘብ የሚያደርግ ነው። መጥቶ ምን አለው? ይኸው ቃል በቃል ላንብብላችሁ። ቁጥር 3 እጁንም ዘርግቶ ዳስ። አሁን ያን ማህበረሰብ አስበዋ መንካት አይቻልም። እሷ ወጀላችሁ ከሱ ወደ እኔ የሚመጣ ምንም የሚተላለፍ ነገር የለም። እኔ ያህዌ ነኝ፣ እኔ ጌታ ነኝ። አለቀ። እኔ እንደ ካህኑ አይደለሁም። ከሱ ወደ እኔ የሚመጣ ምንም የለም። የኔ ወደሱ ይሄዳል። ባካችሁ ሰው ያደርገዋል የሚል አሜን ይበለኝ። እያዩ አይናቸው እያየ ነው። አይናቸው እያየ ሄደና ምን አደረገው? ዳሰሰው። እንዴት እንደምጠቀም እዚህ አላቅም። ምን አለ ሰባተኛ በሆነ በነጋችን ላይ በደም ስሙኝ። በጣም የተወደደ አገልጋይ ነው። ስሙ ለጊዜው ይቅርባችሁ። እልም ያለ ገጠር ሄደላችሁ የክርስቶስ ኢየሱስ ተቃዋሚዎች ያሉበት ቦታ ነው። ሲጀምር ደግሞ አላስተዋለም እሱ። እኔ ዛሬ ሳገለግል አለ አንድ ነገር እንዳትፈሩ፣ ስሙንም እጠራው እኔ ነኝ። ምንም ነገር ይዛችሁ ነው በስሙ ይቀልጣል አለ። ያው እንላለን ይህን ስንይዝ ምኑንም ልትነኩት የማትችሉትን ሕፃን እናት አቀፋ መጣች። ከራስ ፀጉሩ እስከ እግሩ ድረስ በቁስል የተመታ ነው። ይሸታል። እሷን ያልሸተታት እናት ስለሆነች ነው። አመጡለት። እጁን ሊዘረጋ ሲቀርብ እንዴት አድርጋችሁ አያስቀርብም ሕፃኑ። ከዛ ወደ ኋላ ሊጸልይ ወደ ኋላ ብሎ ቢል የሚያልፍ ነገር ጠፋ። አይኑን ሲከፍት ከሷ አጠገብ የቆመው ሰውዬ በዚህ በኩል ባህላቸው ነው መስለኝ የሆነ ነገር ሰክቷል ማለት። ስሙኛ አንድ ነገር
ትክክለኛ ምስክርነት ነው መነግራችሁ። ምን ብሎ እንደጸለየ ታውቃላችሁ? ለጌታ ማለት ጌታ ሆይ በአገሬ ደህና ሞት የለም ወይ? ህዝብ የሚያውቋ የአፉን መንቀሳቀስ ነው። እሱ ቸር አይደል አምላክ? የዛችን ሕፃን ገላ ልክ እንደ ሕፃን ልጅ ያረጋ አምላክ። እሱ እኮ እየታገለ ጌታ ሆይ እነሱ ሕፃኗ ተፈውሳለች። ገና ድሮ ወንበራቸው ጋር ናቸው። አይኑን ሲከፍት የሉ። ምን ሆኖ ነው? አሁን ስሙ በደንብ። አይ ተፈውሶ ነው። እና እንዲህ ነው የሚሆኑት። አይጮም፣ አይዘሉም። አምጡልኝ አላ አምጡልኝ። ምንድነው እሱ? አዘሉም። ለምን? ይችላል አላልክም? ያድናል አላልክም? ይፈውሳል አላልክም? በቃ እናንተ ጉዳይ ነው። አምጡ አለ ልጁን። አቅፎ መድረክ ላይ ሲዘል ጌታ መንፈስ እንደዚህ ያለው፣ ቅድም ልትቀርበው አልወደድክም፣ አሁን ስለ ዳሰስኩት ቀረብከው። የኔና ያንተ እብረት እንደ ቀድሞ ነው አይሎም፣ እንደ መጀመሪያው ነው። እንዲሁ ተሸታ ነበር። እኔ ነኝ ወለወልኩ። ጌታ ኢየሱስ ይችል ነበር ከሩቅ ንጻ ማለት። እዛ ማህበረሰብ ላይ አንድ ጉዳይ ተገንድሶ መውደቅ አለበት። ማንም ሰው እሱ ነካ ማለት ይረክሳል። የማይረክስ ንጉስ መጥቷል። በእነሱ መካከል እያወጀ ያለው እኮ እሱን ነው። ማይረክስ እኮ መጥቷል። የሚችል መጥቷል። ማንም ነክቶት የማያውቀውን ይሄን ለምጻም ዳሰሰውና ከዛስ ምን ይላል መጽሐፍ ቅዱስ? ኢየሱስም እጁን ዘርግቶ ዳሰሰውና ፈቃዴ ነው ንጻ አለው። ከዛስ ሰውየውም ወዲያውኑ ከለምጹ ምን አለ? ነጻ ይላል። በአጭር አማርኛ የሚገባውን መልስ አገኘ። አሁን ቀና አለ። እዚህ ላይ ያለ ነገር አሁን ምን የለም፣ በቃ የለም። ደና ሰው ነው፣ በጣም ደና ሰው ነው። ኢየሱስ ግን ሂድና ራስህን ለካህን አሳይ። ከዚህ በኋላ አልተጻፈም በርግጥ ግን ለካህኑ ሊያሳይ የሚሄድበት የመጀመሪያ ስሜትና የዛሬው ስሜቱ አንድ አይደለም። ስለዚህ አንድ ነገር ባካችሁ ስሙኝ። ምን እያወራው ነው? ዛሬ በእናንተ ፊት ቆሜ ሁላችንን እንመሰክራለን። ደሙ በመካከላችን ባይረጭ፣ በመንፈስ ቅዱስ በኩል ምህረት ባያደርግልን፣ ሰው እንድንሆን ባይፈቅድልን፣ በኃጢአት የተጠቃን ነበርን፣ ሩቅ ነበርን፣ የቀረብን አልነበርንም። አሁን እንደዛ ነኝ የሚል እጁን ያንሳልኝ። አዋጅ አለኝ። ዛሬ ማታ ተንከራታች ነበርን፣ ልባችንም ማይሞላ ክፎች ነበርን፣ በአመጽ የታሰርን ነበርን፣ እየበላን ማንጠግብ ነበርን፣ እየጠጣን ማንረካ ነበርን። ቀን ወጣልኝ የሚል ሰው አብሮኛ ውጅ። ቀን ወጣልን። የምንበላው ሚስማማን፣ የምንጠጣው ሚስማማን፣ የምንገባበት የሚያምሮንልን። አቤቱ ቀን መጣልን። አባባት ብለን የምንጠራበትን የልጅነት ስልጣን ተቀበልን። ከዚህ ሰው ታሪክ ጋር እኛም እናውጃለን። ኢየሱስ ወደ ቤታችን ገባ። እወዳለው ንጻ አለን። እንዴ ስሙ፣ ይሄ ነው እንደሚገርመው። ይሄ እኮ ብቻ አይደለም፣ ስቃይ ነው። ያንዳንድ ሰው ነገር ስቃይ ነው። ተነግሮም ያልቅ አይደለም። ሌሊት እንቅልፍ የለውም፣ ማታ እንቅልፍ የለውም፣ ጠዋት እንቅልፍ የለውም። በጣም የሚንከራተትበት ነገር ነው። አንድ የወዳጅ ሚስት እንዳለችው ማለት ነው። በእርግጥ ብዙ ሰዎች ሲሉትም ሰምቻለሁ። የሷ የተለየ ስሜት ስለሚሰጠኝ ነው። አለ እኮ የዘላለም ሕይወት አምናለሁ ትላለች። ግንስ ጣራ መቁጠር መተዌ ብቻ፣ ማታው ለሰዓት ሬሳውኝ መተኛቴ ብቻ በቂ ነው አለች። ምንድነው እሱ? ትኩሳታችንን ያበረደ። ባካችሁ እግራችንን ሰቅለን ጧ ሂሳብ ማንሰራ፣ ቀጥሎ ምን ይሆናል ማንል፣ በላን አልበላን፣ ጠጣን አልጠጣን፣ ለበስናል። እንደዚህ አይነት ታሪክ አላሳለፋችሁም? እወዳለሁ ንጻ ስለተባልኩ ነው የሚል አሜን ይበል። የምስራች አለኝ። ዛሬም ማታ በአንድም ይሁን በሌላ እየተጠቃችሁ ያላችሁ ሰዎች አያምርባችሁም። አሁን መጠቃት የለባችሁም። እወዳለሁ ንጻ ያለ ኢየሱስ ቤት ገብቷል። ጉዳት አለብኝ የምትሉ ሰዎች የምስራች፣ አእምሮ የተጠቃ ነው የምትሉ የምስራች፣ ሰው ያገለኛል የምትሉ የምስራች፣ ዘመድ አዝማድ የለኝም የምትሉ የምስራች፣ ብቻዬን ነኝ የምትሉ የምስራች። እወዳለሁ ንጻ፣ እወዳለሁ ንጻ። ኧረ ባካችሁ እስኪ አሜን።
ማለት እውነቱ እኮ ይሄ ነው። ምንድነው ያነሳን ያለነው? በመንፈስ የተጠቃን፣ በአእምሮ በስነ ልቦና የተጠቃን፣ ማህበረሰብ ከኛ ጋር ለመቀመጥ ፈቃደኛ የማይሆንልን፣ አንድ ዱንቡሎ ምናስይዘው ሳንቲም የሌለን፣ በእውነት በብዙ የአካል ጉስቁልና ውስጥ የነበርን፣ በቃ እሱ በደካሞች ከፍ ማለት ስለሚወድ ማንም ሊነካን የማይችለውን ሰዎች መጥቶ የዳሰሰ ወዳለው ንጻ ብሎ ማህበረሰብ መካከል የከተተን። ታዲያ ይህንን ኢየሱስ ብናውጃ አንስበትም? በጣም የቀድሟን ብለን እንዝጋ። ምን አላፊውን አላምንም ካለች የማያልፈውን እላይ ላይ የነበረውን እርክሰት ያነሳው፣ ከሰው ተራ የወጣውበትን ቆሻሻነቴን ያነሳው፣ ማንም ሰው አጠገቤ ሊመጣ የማይችልበትን ጅልነት ከላይ ላይ የገፈፈውን፣ በአደባባይ እንደዚህ በኩራት እንድቆም ያደረገውን፣ ወዳለው ንጻ ያለኝን ኢየሱስን አውጃለሁ የሚል አሜን ይበል ባካችሁ። አዎ በኔ ህይወት ላይ ሆኗል የሚል ሰው ባለው ሁሉ ኃይል ንጻ ወዳለው ተብያለሁ። ቤቴ ኢየሱስ ገብቷል፣ አስቦኛል፣ በመካከል አራምዶኛል። አሁን የከበደን ሸክም የለም፣ ነጻ አውጣ ተብያለሁ። ኢየሱስ የቤቴ አባወራ ሆኗል፣ ወዳጄ ሆኗል። አባባት ብዬ በፊቱ ጠራለሁ፣ እንጎራደዳለሁ፣ እቀኝለታለሁ። ማንም ደጅ አያስቆመኝም፣ ወደ ውስጥ እገባለሁ። ማንም ከልካይ የለኝም፣ አውጃለሁ። ሰው የመሆን የሚስጥር ኢየሱስ ነው። ቀና ያልኩት በስሙ ነው፣ የተቀላቀልኩት በስሙ ነው፣ ምህረት የገነነልኝ በስሙ ነው። አዎ ካላችሁ፣ ለሱ የሚገባ እልልታ አለኝ ካላችሁ፣ ለሱ የሚገባ ክብር አለኝ ካላችሁ፣ እባካችሁ ከዚህ በላይ እወዳለሁ ንጻ ላለ ሰፈራችን ድረስ ለመጣ እጁን ዘርግቶ ለዳሰሰን እላያችን ላይ የነበረውን ቁስቁልና ለመታ አእምሮአችንን ነጻ ላወጣ በቤቱ ለቀላቀለን ባካችሁ ለመጨረሻ ለሱ እልልታ አምጡ። ክብር ይሁንለት።